አርቲስት የተሰደ በቅርና ለሴታቸው ለቃለ መጠይቅ ፈቃደኛ ስለዚህ በአንባቢዎች ምስጋና ያቀርባል። አንድ ነገር ልንገርሽ ስለቀደምሽ ብቻ አሸናፊ አትሆኝም እሺ ያው በጣም እናመሰግናለን እሺ በል የሚከፈል ነገር ካለም ከፍላለሁ ጨመርመር አድርገህ በደንብ አሳምረህ ጻፈውና እሷ ትጨምር እሺ ደግሞ የሆነ ሽሮጥ እንደሞድ ምናምን ጨምረህ ጻፍበት ያው ይሄ ሽሮጥ አፍሪካ ወዳለች ይወደኝ ጨምረህ እሺ ይኸውልሽ እቺ ቃል ጥሩ አባባል ስለሚሆን ለታክሲ ሹፌሮች ይጭላቸው እሺ ደግሞ እዚህ ምድር ላይ ስትኖሪ እንደ ውሻ ታማኝ ስትሆኚ ልቀት ብቻ ነው ታደርሽ እንደ ድመት እየተቀለሰለሽ ሌባ ስትሆኚ ግን ክብርና ዝናን ታገኛለሽ ገባሽ كات عربس عندي عندك مالك عندي اكشن ሄውዬ ባለፈው ለዚህ ፊልም ስራ ብለሽ የተበደርሽው 700 ሺህ ብር የምትከፊበት ጊዜ እንዳለፈበት ታውቂያለሽ አይደል? ሳሚ አሁን እናንተ መሀል የገንዘብ ጉዳይ መግባት ነበረበት። ሚኒ ቆንጆ ቴንኪ በጣም እንዴት ጉድ ለማረግ ኪን ያህል ታዲያ የምትወጂኝ ከሆነ ለምንድን ጊዜ ማሰጪው? ሳሚ የወክልን ትጠይቀኛለህ። ሚስራ እየበዛብኝ እንጂ አንተ ማግኘት ማትፈልግ ይመስላል። ይውዬ ከዚህ በፊት ነግሬሻለሁ። እኔና አንቺ እንዳንገናኝ ይህን ያህል እንቅፋት የሚሆንብን ከሆነ ይሄ ፊልም ዘፈን ምናምን የምትይው ለምን አታቆሚም? እውነቴን እኮ ነው የምልሽ። ኮንሰርት በሚል ሰበብ በደረቅ ሌሊት የማንም ሰካራም ተለፋዶብሽ የምታመጪው ለቅምቃሚ ሳንቲም ነጋዴ ብትሆኚ ኖሮ ተንደላቀሽ ነበር የምታገኙ። ለፊልም ስራሽን ቢሆን እኔ ያበደርኩሽ አይደል እንዴ እየሰራሽ ያለሽው? ትሙ ለዚህ ሀገር አርቲስት በተታመመ እንኳን ከለመና ለማያወጣ ሙያ ይሄ አዲስ ስኩል እንደት ኮምፒውተርስ
የፊልሙ ሙሉ ፋይል ላፕቶፕሽ ላይ ይጭኛለሽ። እኛ ጊዜ ስለቀየሁሽ በጣም ይቅርታ። ለስማ ገና ተቀጣልክ በሚገባ የዘፈኑ ዝነኝነትሽን ሳትጨርሺ በትወናውን በፕሮዲሰርነት መስመስ ትይጥና ደሃናት ብለሽ ነው የሰራሽውን ስጋ ወጥ እኔ ቤት ድረስ እንዲሸት የምታደርጊው? በለው እናንተ ሀገራችን አለ ስጋ ከቀላሽማ በቀላሉ ነው ከንጨሰሪ ብቻ ይሻለው አሳይሻለሁ ዝሆን አርዳ ሰሞን ልጆችሽን ልታርጃቸው የኔ ልጆች ዝሆን የኔ ልጆች ዝሆን እንዳንቺ ስጋ ቅር ልጆች ስላልሆኑ ስለፋም እኔ መራሽ ያንቺ ልጆች ደቡልኝ ጉድባል አንተ ቆጣችን ምንጆት ነው ያወፈራቸው ይሆናል ያለሽ ተስፋ መቁረጥ ነው ያዝረጠረጣቸው ሐሳብ የለባቸው ስራ የላቸው ዛሬ በጠዋት አላርሙላቸው አተዩ ቁርስን በልተን ሳትበላ ነው አይደል የምትጠጣው? ነገር ለምንድን ምን አድርጌ ነው እኔ ሁሉ ጊዜ ማታወር ቻለም ነው ሊባና ተማርካሉ ማንተቻ በየነገር ያው አሁንም ያምሻለኛል ወላ የዋር መጨረሻ ግን ታለ ቪዲዮሹ ካላሩ ደግሞ አታውቁ ካበል ተጠጣ አረብኛ ምን ያደርጋል ፊልማችን በቃ አለ እንደምን ይቆፍቱ ይተቀበል በኋላ ነው ያወለ መኪና ውስጥ አረ በስቹ ሳልጠይቅሽ ከሳም ጋር ምን ነው የተለየ ነገር አለውልሽ ያው እንደው ልግዜው በሬናቸው ታምጪ ያለ እንዳይመጣነኝ እንዴ ትንሽ ፍቅር ተጫውቺ ይሄ እኔ እኮ የማደንቅሽ ስክሪን ብቻ ላይ ሳይሆን ላይፍም ላይ ትወና ተገናሽበታል ምን ታረጋለሽ ላይፍ ታስቀድምሻለች ታየኝ እኮና ሳሚ የሚባል ሰው ያግብቼ ሲሉ ገና ምንም ታይዋል እየተጣሽ ይገባ አታቁም ምናምን ያለምጨዋለሁ እኔ ደግሞ ለክብሬና ለዝኔት
እንኳን እሱን ሌላ ነገር ነው ይሄ አንድ ሰው ሁሌ ይታተል ይችላል ሁሉ ሰው ሁሉ ይታተል ይችላል ታዲያ ማንኛውም ወጪ የሚጠየቅ ነገር ነው ፍቅር ትዳር ገለመኔ ይባል ነገር የሚጠቅም ራሱ ይታያል የሆነ መጃጃል ነው የሚመስለው ነፃ ሆነሽ ተፈጥረሽ ነፃ ሆነሽ መኖር እየቻልሽ ሚስት በሚባል የሽፋን ስም የባልሽ ገረድ ሆነሽ መኖር እስኪያስብ ፈጣሪ ሆይ ባል ከሚባል አምባገነን ፍጡር ትዳር ከሚሉት እስር ቤት ገላግለኝ እያሉ መጸለይ ነው የሚሻለው ለማንኛውም ያ ከመኪናሽ ብር የሰረቀ ልጅ ዛሬ ነው የፍርድ ቤት ቀጠሮ እዛ ደርሼ ልምጣና ለክብር እንግዶች የጥሪ ወረቀት እናዘጋጃለን በቃ እኔም በዛ ወደ ጸጉር ቤት ትጥሉኛላችሁ ያ ቀረጻ ላይ እንኳን የመጣ ይቀውጠው የነበረው ሰላም መተው ይቀር እንዴ እንደዛ ሲበጠብጠኝ በፖሊስ ካስቀጠቀጥኩት በኋላ ድርሽ ብለ ያቀ አሁንማ ፊልሙ ወጥቶ ሳይው ቀንድ ነው ያለው ምን ታደርጊዋለሽ ይቻለም ለብልጦችና ለአሸናፊዎች እንጂ ለደካሞች ቦታ የላትም ኔሾ ብራዘርሽ ድምቅ ብላ ከቺ ያለችኝ እሺ ቀይ ደግፋል ብቻስ ግን ሰው ፌቨር ተሰጥቶ ለማሸነፍ ይጥራል ለሽውቶት ነው የሚገኘው ግን ምን አባቴ ነው ይደረግ የሱን ምለኝነት አንቺ ጩጮ ብራዘሩ ሙጭት ጫርገሽ ወዘ በላት ኮምባላ ጣምብትነኝ አሳያለሽ አረ ተዋን ታረጋጋው ያው ግንፍል ማለት ለኮካም ማልበጃት በአሁን ጊዜ እንደ ምሪንዳ ሳይለንት ብትሆን ነው የሚያዋጣ እንዴ ዛሬ እኮ ያሺ ቀጠሮ አረ ፍርድ ቤቱን ቆስቁሶ ረስታችሁታል እንዴ አስተካክሉሽ ሰብስቡሽ አንቺ ዛሬ መጨረሻ ተከሳሽ አቶ አሸናፊ መር በ1996 በወጣው የወንጀለኛ ህግ አንቀጽ 665 ንዑስ አንቀጽ 1 የተደነገገውን በመተላለፍ ፍርድ ቤቱ በ2 ዓመት ጽኑ እስራት እንዲቀጣ ወስኗል። እናቷና አስፈረደችበታል። ሲሰማ ምንም አትፋታ ያንንም ያደረገችውን ታስታውሳለህ? አይሆንም ሶክ ሲያረግባ አንተ መልሰህ ሙታረክ ሆነ ማንም አያሸንፍም እሺ ሜሽ ሁለታችሁም የምትሸነፉት ሰው ማሸነፍ የምትችለው ግራውን ሲመቱ ቀኙን እየሰጣቸው ኧረ እባክህ ግሬን ሲመቱ ቀኝ ልስጣቸው ሁለቱም ከመኪናስ መልሰልኛ ይኸውልህ በዚህ ብስ ታላቂ ብትሆኑ ግን በዚህ እኔ አያገኝሽ ይኸውልህ ግሬን ለምትቀኙንም ግራውን ነው ማጣፈው የሰደበኝ ደግሞ በደንብ አድርጌ ነው ማጣፈው አይሆንም ሜሽ እንደዚህ አይደለም የበደለን ሰው ይቅርታ ካልከው የፈራው ስለሚመስል ከዛ በላይ ነው የሚበደል ተገኘሽ ባለፈው የነገርኩሽን ነገር ለሳቢት አልነግራት ሰርፕራይዝ ነው እናረጋት እሺ ትናንትና ያገኘው ጊዜ እኮ አምልጦ የነገርኳት እንዴ ሜሪ
እሺ ይሄስ ቀላል ነገር ነው ሌላ ነገር ቢሆንስ ቆይ በቃ አንቺ ሚስጥር እንዳታወሪ ከንፈርሽን በቻፕስቲክ ፋንታ አሚርን ለቅልቀው እንዴ በቃ መለጠኝና ትናንትና እኔ ካጠፋሽ በኋላ ይቅርታ አልሽኝ አላልሽ ምን ይሰራልኛል ይዊኔኮ በእናትሽ አትከራከሪ እሺ አሁን ለፕሮሞተሩ ደውይለት የሊሙዚን ዋጋ ስንት እንደሆነ የኛው ስልክ ካርድ የለውም በዛኛው ደውይለት ይሁ የት ነው ኋላ አለልሽ ይሁ ያረ ላፕቶፕም የለም ምንም ነገር የለም ሜዲ እያሾፍሽ ነው ምንም የለም እርግጠኛ ነሽ እንዴ ያረግ ከውጭ ከመጣ ገና 6 ወር እኮ በእናትሽ ገና አዲስ ነው ምን አልተፈታታየው ማየት ትችላለህ አዲስ እኮ ነው ዋጋ ታዲሉ ማንቺ ብቻ ይመችሽ እንጂ እኛ መደራደር ምን ጣጣለው ብለሽ እንትንም አለች ስልክ ያልኩሽ ማለት ነው በጣም አሪፍ ስልክ ነው አንቺ ደግሞ ያው ቴክኖሎጂ ምናምን ተባን የሚያዛልሽ ያው እንደፈለግሽ ማድረግ ነው ጠራ አይ መዝጋት እኮ ነው ያውናልሽ ተዘጊና በቃ ጣጤ ነው በልሽ ደውይለት አትሉ አሪፍ ነው በቃ ካላፍቶ ኧረ ጣጤ ነው የኛ ከውጭ ነው የመጣው ያልኩሽ ምን ችግር አለው ይኸውልህ እኔ ወንድም ላፕቶፕን በጣም ስለምፈልገው ነው እሱማ እኮ ነው የሚፈልገው አሉ የፈለከውን ገንዘብ ሰጥሃለሁ እኮ በእናትህ እባክህ ላፕቶፕን መልስልኝ አንተ ሺህ ብር ትከፍያለሽ ችግር የለም ለገንዘቡ አታስብ የፈለከውን ያሰጥሃለሁ ምንድን ነው ተቋረጥ አይደል ይኸውልሽ በቃ ችግር የለምሽ ጠዋት ደውልልሽና እኔም ልሽ ቦታ አውቀውን ይዘሽ ትመጫለሽ ያው ብቻ ፖሊስ ምናምን ይዘሽ ብቻ እንዳትመጪ ኧረ ምንም ችግር የለም ለእሱ አታስብ ብቻዬን ነው የምመጣው በጣም ነው የማመሰግነው የኔ ጌታ ስለቀና ትብብር ምንድን ነው 50 ሺህ ብር ፖሊስ ሻልቲ ማርያም ሁለትን ማርያም እግዚአብሔር በቃ መች የሲስተር ብር አለ ረሃብ የምንለው እዛ ግን ያንን ገንዘብ ዝም ብለሽ ታስጭ ለፖሊስ አሳውቀን እቃውን ከተቀበልሽ በኋላ ማስያዝ ነው ኧረ እኔ ሁሉ ጣጣ ውስጥ ማስገባ እና እንደ ቀልድ 50 ሺህ ብር ልትሰጪው ለፊልሙ ካወጣሁትና ከማገኘው ገንዘብ አንፃር እኮ ያን ያህል ብዙ አይደለም የምጠይቀኝ ደግሞ ሌላ ጣጣ ውስጥ ልጅ አይ ቀስ ብለሽ እናት ባንድ ይሻለችው ይሆናል ለዚህ ላፕቶፕ ባንድ ያጥሽብሽ እንዴ አንተ ሃርድ ዲስክ ምናምን ምንድን ነው ይሄ ከለሞራች ፊልም ነው እንዴ እርግጠኛ ነኝ የራሷ ፊልም ነው እንዴ እና ልጅ ውስጥ ሃርድ ዲስክ አለ አሃ ወይ ላፕቶፕ ላይ ወይ ሃርድ ዲስክ ላይ ፊልም ይኖራል እንዴ ኧረ አብሮ እና ለፓስወርድ በእናትሽ በቃ በቢኒያም እኮ ሀክ ማድረግ ይችላል አዎ በቃ እሱ ጋር ነው
ምን አይነት ምክርምን ሰው ናት ግን በእናትህ ምን ነው ነው 50 ሺህ ሰው ለማየው ፊልሙ 50 ሺህ ተከፍላለች አሁን ኢትዮጵያ ተሰረቀ አልተሰረቀ እነሱ ራሱ ከህንድና ከአሜሪካ እንደሚሰሩ አንቺ የድሮ ተመልካችሽ ማለት ነው ዘንድሮ ከውጭ እኮ መሰረቅ ተስቷል አማርኛ ፊልም ከራሳቸው ከአማርኛ ፊልም አለ እንደሚሰራ ነው ወይኔ ተሸወድን ይሁንና ለፊልሙ እኮ ከሆነ ማለት ነው ብር ጨምር አድርገሽ እንስጥሽ ምናምን ብንላ ሰጠን ነበር አውና ሰጠን ነበር ወይኔ ያለበለዚያ አሁንም ቢሆን ማለት ነው በፍላሽ ምናምን በትሯለን ማማ ደውላ ይሄን እዚህ እናስቀምጥ ይሁንና ለያቺ ትነዘጋ ቆማች አንሳው ስልኩን አሉ ሄሎ አባቱ ያልከኝ ቦታ ቆሜያለሁ እኮ ምን ነው ቆየ ተረጋጊያ ዋናቺ ሞምሳት ቆሞ ይለን ማታ ስልክሽቴና ወጣች ቶሎ በልቆሶ ቶሎ በል ካዩቢ በጣም ነው ማደንቅሽ በተለይ ደግሞ ይሄ ምንድነው ይሄ ምን ነበር ማሙሽ እዚህ ጋር ብቻዬን ነው ሳይሆን ሂድ እሺ ህፃን አይደለም እሺ ይሄ አንተ ምንድን ነው የምትማዘው ይከተል ሂድ ማን ይላል እናቴ ከኔ መጣው ኧረ እናቴ ልከኝ ሂድ ይዛመጣች ነው ይኸውልህ ቅድምም ልጁን እንደዛ አደረኩ ብቻሽን ነኝ ስላልከኝ አድናቂሽ ነኝ ምናምን እያለ ሲሟዘዝ ከሰው ጋር የመጣው እንዳይመስል ብዬ ሌላ ነገር የለም ሆነም የነጋገር ተረካቢ ሆነ አንድ ፍሬጅ የሚዛው ቋቋም አለ ቆይ ግን እናንተ አርቲስቶች ትባሉ እኛው ክብር ሰተናችሁ እኛኑ እንደ ጥፍራችሁ ቆሻሻ ተንቁናላችሁ አይደል ይኸውልሽ ለማንኛውም መቃወን የምትፈልጊ ከሆነ ልጁን ከገባበት ገብተሽ ይቅርታ በይ ካለበለዚያ አንገናኝ ምን አድርጊ ነው የሚልሽ የሆነ አንድ የመንደረ ኮተታ መጣን ይቅርታ ጠይቂ ይለኛል እኔ ህይወት ነኝ አንድ አመዳ መጣን እንጂ ይቅርታ ጠይቃ አያቀኝ ለዛ ነው አላደርገውም ውይ ይቅርታ ብታደርጊለት እኮ አንቺ ጋር ምንም የሚጎልብሽ ነገር የለም ሳባ እውነቷን ነው ለአንድ ኩተራ ጻልሽ ትጨነቂያለሽ እንዴ ኧረ ግድ የለሽም እሺ በይ አላልኩም መብሰሉ ላይ ቀርማ ዶሮ ይፈጃል ተስማማሽ ይኸውልህ እኔ አንተ እንደምታስበኝ አይነት ሰው በይ እኔ ከማስበው በላይ ክፉ ነሽ ይኸውልሽ ለማንኛውም መቃሸን የምትፈልጊ ከሆነ ልብ ብለሽ አዳምጪ ያ ከዚህ በፊት ያመናጨሽውና በዛ ያስደበደብሽ ከገባበት ገብተሽ ይቅርታ ካለበለዚያ ፊልምሽን በፍላሽ ነው መበተን ቆይሽ እኔ ልጁን ከየት አምጥቼ ነው ይቅርታ የምጠይቀው እሱ እኮ የኔ ጉዳይ አይደለም ካሁን በኋላማ በነፍሰ ስጋ ነው ዮሚሽ ዋላ ተነቅቶብቅን ይሄን ብር እንዳታስመጥ ኧረ ጣጣ የለውም ፋጋ በምንም ነገር አልነካም እንዲሁም ማለት ብዙ አስፈጋትና ብር ምናምን ጫና አድርግ ነው መቀበላት ይሄን ብር ተባምኝ ነው ባለፈው የጨስኩበት ብር ከሲስተር ወሰድኩትሽ ኧረ ፋጋ ደግሞ በማያስጨንቅ ነገር ትጨነቃለህ ወቃጣቱ ነው ሲስተሮች የምትሄድበት ስለሆነ ችግር የለም ወይኔ ህይወት የማንም መጫወቻ እንኳን አንተ ግን እሺ ብላውን እሷ ይቅርታ የምትጠይቅ ይመስላል ወዳ ምን አማራጭ አለ የሆነ ነገር አድርጉ አላቅ ብቻ የሆነ ነገር አድርጉ
እኔ የማንን ፈልፈል ሀጣን መንደር ለመንደር ትፈልግን አልገኝ በቃ ከሄደ ብላችሁ ፈልጋችሁ ነው ይሁን መጀመሪያ አንቺ ተረጋጊ እንዴት ነው የምረጋጋው እስኪ ንገሪኝ እንዴት ነው የምረጋጋው ስንት ሰው ይለፋበት ስንት ገንዘቤን ያፈሰስኩበት ቢሜ ጠፍቶ ነው ተረጋጊ ስትይ ሳባ እንዴት ነው የምረጋጋው ይሁን አማራጭሽ እኮ ይሄ ብቻ ከሆነ ምንም ማድረግ አትችይም አሁን ተረጋጊና ወደ መፍትሄው እንሂድ ይሻላል ሌባው ግን ምን ያክል ምን አባቶ ነው ዛናን ይቅርታ ካላረክለት ምናምን ነገር ሙዝዝ የሚል እኔ ምን አባቶ አቀለታለሁ የሆነ ወገኔ አገሬ ምናምን ሲለው ምን ምትለው ነገር እኮ ብቻዬ ታዲያ ለምንም ባጣባቂ ተቋም አይሰራም አንዳንዴ እንኳን ለወሬሽ ቦታ እሺ ያንን አመዳና ከየት አባቴ ጉማ ይከፈታ ከልኬ ነው የመጣሁት ብሎኛል አላልሽ ያው እዛው አካባቢ ልጅ መፈለግ ነው እንዴ ፊልማችን እኮ ሊመረቅ 2 ቀን ብቻ እኮ ነው የቀረው የኔ ያህል ጊዜማ ጊዜሽን ማባከን የለብሽ በቃ እኔ ለሱ ስላስረዳት ይቅርታ አድርጌላታለሁ ብሎ ያጓራል ከዛ በኋላ በቃ ቢነቃስ እንዴትም አባቱ አይነቃም በቃ ደውይለት ደውይ ሄሎ አባቱ እንዳልከኝ ልጁን አግኝቼው ይቅርታ እንዳደረገልኝ ሊነግርህ ነው ትችላለህ እርግጠኛ ነሽ ልጁን አግኝተሽው ምን ነው እርግጠኛ ነሽ ልጁ ካንቺ ጋር ነው አዎ እጣና አረግሽኝ እንዴ ልታታልኝ ትሞክሪያለሽ እንዴ እኮ ነው ያዩት ነው ባክሽ ወረዛዝ ልታታላልሽ ምን ሆነሽ ነው እዚህ አካባቢ ነው ያለው እንዴ ተበላን በእኛ ልንሸውደው እንደሞከረን በጣም ገብቶታል እንግዲህ እንጂ ልጁን ፈልጊው የገባበት ገብተሽ ፈልጊው እኔም ስመጣ አግዝሻለሁ ና ቤቢና ይኸውልህ ቤቢ አንተ ፈልጌ ነበር ይኸውልህ አናግርሽ ፍንሳት ምትሰራ ይኸውልህ አንተ ፈልጌ ነው ስማኝማ ቤቢ ይኸውልህ አንድ ለተን ታረጋግጥ ይፈልጋለሁ ያን አረክልኝ ማለት ያንቺ እስክሪም አፈቅረሽ አባዬ ምንድነው ምን ሆነ ነው ቆይሽ ስማኝ አባታ ተቆሩ አባ እንዴ ከነበል ነው ምን ሆነ ነው አባዬ አራጋ በልኩኝ አባ እሺ ቆይ ቁም እና እናግሪ ምን ሆነ ነው አባታ ተፈጠረ አጥቷል
ብለን ማስተናገድ ለምን ፊታው ወደ ተንታዘው ሴትዮ ታድኛለሽ እኔ ነው ወይስ እንተዋወቃለን? ኧረ ሞራል ተፋሽ እንዴ እሺ ሂሳብ እየወጣ ነው ሂሳብ ዲጂ እሺ ባሪያዊ ታፍነት ያን ሰው እሺ ይሄው ያን ሰው እሺ እንካ ዲፋይሳል ከሱ ላይ ከኔ ላይ ቆረጣ የጭፋን አዎ ኧረ ለእሱ አይደለም እባክህ ምን የዚህ ሀገር አርቲስቶች እኮ በቃ ታሞ የሚከፍሉን እያለ የታክሲ የሚያስከፍሉን ይጀምራል ታረጋለህ እስኪ እንተጋገር በጣም አመሰግናለሁ እንዴ ወራጃለ አንዴ አቁምልኝ ሹፌር አቁም እንዴ አቁምልኝ ሹፌር ኪርታኮ ነው ሆቴል እየጠበቅሽ እነዚህ ቦች ገና ተጠቅቁ አንተ ይርታ ብያለሁ ይርታ እሺ እኔ መብት አሁን የገቡትን ሰዎች ቁጥር ፈንታለው ይሄን ለማለት አሰራርት ነው ኦኬ የሰው ባለማማገር ግን አሰራራችሁ ይፈቅዳል እኔ ግን ያለው ነገር ሁሉ ላይ ነገር ስራችሁ ስለማይፈቅድ ኦ ሴትዮ ትሰጪኛለሽ አትሰጪኝም አሁን ይሄን ማድረግ ሌላ ነገር አለሽ ምን ያደርጋለሽ ይኸውልሽ ምን ነገር ከዚህ ምንም ያልሆነ ይችላል ነው ነገር يوني مثلا اللي كنت تسا جلاي سمعت أنا تورك شو قايل مجي መጀመሪያ ታረጋሉ ከዛ ቁጭ በይና ድምጽሽን ቀንሹ ደግሞ ይውዬ በሰላም ነው በሰው ስልክ የደወልሽው መኪናሽን እኮ ውጪ የለችም ሳሚን ከሴት ጋር አገኘሁት እና ምን አረግሽ ዝም አልኩት እንዳትይ እኔማ ፍቅሬ የእውነት እንዲመስለውና ያበደረኝን ገንዘብ እንድታውልኝ የሆቴሉን አውጥ ያርገው ነው ለነገሩ አንቺ ምን ይፎክርሽ ስለሆነ እሱ ሊፎክርሽ ሊገርምሽ አይቀርም ግን ከዚህ ጋር ምናምን ስላየሽ ምን ማለት ተሰማሽ ምን እንዳቃጠለኝ ታውቂያለሽ ምን ላይ ድራማ እየሰራሁ ቆይ ያ ይቅርታ ነው የተባለው ልጅስ ወይ ጣጣዬ እሺ መጀመሪያ መኪና ያለችበት ትንጥላ ያውና ልጁ በቃ ነው ሄዱ ደውልላችኋለሁ እሺ
አንተ ቅድም እንደዛ ስለምን እምቢ ብለህ አሁን ቆመህ ትጠብቀኛለህ? እሺ ዳር ከማን ነግረሃለሁ? ግባ ምታስር አንቺ በብርሽ ትፈቻለሽ። እኔ ማን ያስፈታኝ? ታስረህ ታውቃለህ ማለት ነው? አይ ወደፊት ምታስሬ ስለማይቀር እኔ የምልህ ቅድም እንዴት አድርገህ ነው የክፍሉን ቁልፍ የሰረካት? በጣም ያስገረምከኝ። እንዴት አድርገህ ሰረከው? ከፊልም ላይ እቺ በጣም ነው ሰርፕራይዝ ያደረከኝ። በጣም ከእድሜ በላይ ነህ። እድሜና ስራ በፍጹም አይገናኝም። ምን ታረጊዋለሽ? የስራ ነገር ነው። ለማንኛውም በመጀመሪያ ባለፈው ስላጠፋው ይቅርታ ታደርግልኛለህ አይደል? በመቀጠል ደግሞ አንድ ነገር እንድታረግልኝ እጠይቅሃለሁ። የምችለው ከሆነ ችግር የለም፣ ግን ምግብ ስላልበለው በባዶ ቤት ከምክንያት ምሳ መብላት ፈልጋለሁ። ምንድነው የምትበላው? እኔ እንደ አማርኛ ፊልም አክተር እየተሳካ ተመልካች ለማሳከም መኮሬ በፊት ስጋ በረከት ያለበት ምግብ ይዘሻል። ለአንቺ ስጋ ምናምን አታስቢ። እኔ ቬጀቴሪያን ነኝ። እርግጠኛ ነኝ ጉዳዴ ላይ ወይም ደግሞ ፍልሰታ ላይ ነው ማለት ነው። ምን ነው ባይገርምሽ እኛ ሰፈር ስጋ ራሱ ባንበላ ወር ሙሉ የሰው ስጋ በአመት ጥፍ እያደረግን ነው። ምን አልከኝ? በቃ አላ ይሄ አታክልት ምናምን ቅጠላቅጠል ምናምን ለከት እና ከትነሽ ያልከኝ ነው እንዴ? እሱን ራስሽ ታውቂያለሽ። በጣም አላልሽ ነው። ይሄ ደግሞ ዶጆ መሰለታለሽ ከታ አመጣሽ? ጓደኛዬ ነው። በጣም ደስ ይላል። በቃ ስጨርሽ እዚህ ቆንጆ ፎቶ ብነሳለስ ይሄ ችግር የለም። እሺ እሺ ወይዘሪት ምን ድረዳሽ ነው? በጣም ቀላል ነገር ነው። ይኸውልህ ለአንድ ሰው እየደውልለትና ይቅርታ እንዳደረግኩኝ መናገር ብቻ። በቃ ትንሽ እኮ ነው። ለምንድን ነው ሰውዬው ይቅርታ እንዳደረግልሽ የፈለገው? እሱን ሌላ ጊዜ እነግርሃለሁ። ግን አሁን ተስማምተናል አይደል? በቃ ልደውልልህ። ከመደወልሽ በፊት እኔ ማግኘት ጥቅም የለውም ማለቴ አሁን እኔ ይቅርታ ሳደርግልሽ አንቺም እሱ የምትጠቃቀሙት ጥቅም አለ። እንዴት አወቅህ? አይ ጥቅም የሌለው ነገር አትለፉኝ ነው። እሱማ ልክ ነህ። ስለዚህ ሁለታችሁ ተጠቃቀሙ። እኔ ደግሞ አልምን ግን ምን ጥቅም አለ? ምንድን ነው የምትፈልገው? ምን እንዳደርግ ነው የምትፈልገው? እርግጠኛ ነሽ? እኔ የምልሽ ነገር ታደርግልኛለሽ? ምንድን ነው? ምን ችግር የለም። እርግጠኛ ነሽ? አዎ
ባለፈው እንደነገርኩሽ ውዳን የሚለውን ዘፈንሽን በጣም ነው የምወደው። በቃ እኛ ሰፈር ትመጪ ዘፈኝ እያሸክልኝ አይደለ? አረ ስራ ቀንዳለክ አንተ ይዘዛ እኔ ህይወት ነኝ የሆነ መንደር ዘፈን መዘፈን ችግር አለ። እኔ እኮ ህይወት ዘውዴ ነኝ አውቀኝ ማለት ምን ገብተዋል አይደል? የሆነ ተራ መንደር ውስጥ ምናምን ሄጄ ልዘፍናችሁ ማለት ያ ሊሆን አይችልም። እንዴ ከፈለክ የፈለከው ቦታ ወስጄ እንደፈለክ አዝናናለሁ። የፈለከውን ገንዘብ ሰጣለሁ። ግን በዛ አይነት ነገር ላደርግ አልችልም። እኔ ሌላ ነገር ታሪክ ምን እንደዚህ ጌታ እንደሱማ ማድረግ አልችልም። ከፈለክ የፈለከውን ገንዘብ የፈለከውን ነገር ማድረግ ይችላል። የኔ ቤት የምትለውን ቃል ደጋግመሽ በሬ የሚያጎነብሰውና ሀበሻ ምስጋና የሚያመጣው ልቧቡሽ ነው። የወንድሜ ታደርግ እኔ እንኳን እንደዛ አስቤ ሳይሆን በቃ ስለማከብር ነው። ግን አሁን ባንድ አሰባስቤ ዘፈን አጥንቼ እዛ ሰፈር ለመዝፈን እንደዛም አይሆንም። ከፈለክ የፈለከው ቀን የፈለከውን ነገር ሽንት ቤት ደርሼ እስክመጣ ወሰንሽ ነው። ልጁ ምን ቢለኝ ጥሩ ነው? ሰፈር መጥተሽ በሙሉ ባንድ አዘጋጅተሽ ዘፈን ዘፈኝልኝ አይለኝ መሰለሽ? ማለት ምን ልትፈልገሽ ነው? እኔ ህይወት ነኝ የሆነ መንደር ውስጥ እጄ ዘፈን ምዘፍን? አላውቅም፣ ምን ማድረግ እንዳለብኝ አላውቅም። ብቻ የሆነ የመፍትሄ ሀሳብ አዘጋጅ። አውቄሃለሁ። እሺ ሰላም ነህ? መቼ? አሁን? ኦኬ እሺ እሺ ተስማማሽ ወይስ? ይኸውልህ በቃ መዘፍንልኝ ከሆነ በቃ ትልቅ ሆቴል ወይ ደግሞ የሆነ መናፈሻ ማዘጋጅና ከዛ ዘፍንና እኔ የምፈልገው ሰፈር ልትደርስ ለምን ተሰዚህ እኔን የሚያክል ትልቅ ዘፋኝ የሆነ መንደር ውስጥ ምናምን ትዘፍን እንዲበጣም እኮ ነው የምትደፋው። ንቀት ራሱ በጣም ነው እሺ የሚያበሳቸው። ማዘፍን እኮ ነው ናሽ በቃ ተስማምቻለሁ። የሆነ የምሄድበት ቦታ አለ። ከፈለክ አብረን ይሻላል። ትልቅ ቦታ አይደለምሽ? ለምንድን ነው ስምህን ያልነገርከኝ እስካሁን? እሱ ምን ያደርጋል ብለሽ በፈለግሽው ዛሬ ትምህርት የለም ወይስ ቀርተህ ነው? ለኔ ትምህርት ትመኛለሽ? ማለት እዚህ ሀገር እኮ ተምረሽ እኮ ምን እንደምትሆን እኮ ይታወቃል። እና በኋላ ትምህርቴን ጨርሼ ስራ አጥ ከመሆን ለምንድን ነው 16 ዓመት ሙሉ ምዳት? ጥሩ ውሳኔ ግን አይደለም የወሰንከው። በኋላ በጣም ነው የሚቆጭክ። እንደውም እንደሚቆጭኝ ንገርሽ፣ እንዳንቺ ሌባና አጭበርባሪ ማለት እርግጠኛ ነኝ ይሁዳን የሚለውን ዘፈን ከራስሽ ወጥ ተነስተሽ ነው አይደለም? እኔ ግን እሱ ዘፈን ሌባ አጭበርባሪ እና በጣም ሰርቻለሁ ማለት ነው። እውነት ነው ወይስ አንተ ከዚህ በኋላ እንደዚህ እንዳትለኝ እሺ?
አይ እንዴት ነሽ? ደህና ነሽ? እንዴት ነሽ? አቦሽ እንዴት ነህ? ደህና ነህ? እንዴት ነሽ? ሰላም ነሽ? ስራ እንዴት ነው? አቢ የትልቅ ሰው ወሬ እናውራውና አንድ ልጅ ጠብቃት። እባክህ ህፃን አይደለምሽ ቢን ባርጋ ምን አልከኝ? ምን ታወጣለህ? አቢ ሚሊዮን አባርዶ የማን ነው ጥጋበኛ ገና ቄጦ ሳይ ምን ያልተረኩኝ ታጥረግልኝ ያለ በቃ ችግር የለውም አብረን ቢሆን ብዙ የሚረብሽ ብቻ አይደለም ችግር የለም ለማውራት እንችላለን ህውዬ ለዚህ ለኢትዮጵያ ፊልም ኢንዱስትሪ የዋልኩት በቃላት ተገልጾ ለማስረዳት በጣም ይከብድ ነው። ያንቺ ፊልም ተገምግሞ እንዲያልፍልሽ ያደረግኩልሽ አልተነግም። ሆኖም ዛሬ ላለው ነገር ላይ በሙሉ እንድነጋገር ነው። ፊልምሽን ተገምግሞ እንዲያልፍ ያደረኩትን ነገሮች በሙሉ በጭቅጭቅና ምክንያት እንደሆነ አልዘነግም። ለዚህኛው ውለታ ይገባኛል እያልኩሽ ነው ያለሁት። አላገኘውምና ጉቦ ሰጥቼ ፊልም እናንተ ሲኒማ ቤት እንድታይ ነው ሀሳብህ? እንደዛ ሳይሆን ነው ፊልምሽን እንኳን ተገምግሞ ቢያልፍም የሚታየው ሰዓት ግን የ10 ሰዓትና 12 ሰዓት እንዲታይልሽ ከፈለሽ የተለመደችውን ብር እንድትሰጪ ነው ዛሬ የጠራው። ይኸውልህ እውነቱን ልንገርህ 1.3 ሚሊዮን ብር ያወጣሁበት ፊልሜ እናንተ ሲኒማ ቤት ጉቦ ሰጥቼ አይደለም እሺ የሚታየው 5 ሳንቲም አልሰጥም ስሙን አልሰጥም እሺ ያንቺ ፊልም ከተመረቀ በኋላ እዚህ ሲኒማ አይታይም። ቢታይም እንኳን ከቀጥር 6 ሰዓት እና ከ2 ሰዓት ማታ በኋላ እንዲታይ ነው የማደርገው። በማውሳ ላይ መድቧል። የዛን ጊዜ ግን እግሬ ወርቀሽ ትለምኛለሽ። ይኸውልህ የኔ ፊልም ለምንህ እንጂ ለምንህ አይደለም። ሌቦች ናችሁ። እንዳንተ አይነት በየሲኒማ ቤቱ ታጉሮ ነው የብዙ ጥሩ ሲኒማ ቤቶችን ስምታበላሽ። ሌቦች ናችሁ። እሺ ሌቦች። ወይ ግን እናንተ ትንሽ ያሸክካችሁ ከተመልካች ተቀበላችሁ ከፊልም ሳይት ተቀበላችሁ። ኧረ አይነት ነው በጠራራ ፀሐይ ዘርፊያ የፊልም እኮ ዲሲፕሊን አለሽ። ነገሩ አንተስ ምን ትማራለህ? ኧረ ወይዘር ይቀሳርጁ የጧት ትኩስ ዜና መሆን አልፈልግም። በጣም ያናደጅ ስንት ጊዜ የለፋህበትን ስንትና ስንት ብር ያወጣበትን ፊልም ያው ከሲኒማ ቤቶች ጋር 50% ትካፈላለህ አይደል? እንደነዚህ አይነቶቹ ደግሞ ሌላ ጉቦ ይፈልጋሉ። ሌቦች ናቸው። የብዙ ጥሩ ሲኒማ ቤቶችን ስም እንደዚህ አይነት ሰዎች ስማቸው ሲጠራ በጣም ነው የሚያሳዝነው። አልታወቀበንም እኮ እንጂ አንቺን ምንም እኮ ነው። አንተ ደግሞ እንደዚህ ሌባ የምትለኝ አስብ። ያው ዝም ብዬ ሳይሽ ሌባ ትመስይኛለሽ። ልክ እንደ ይሁዳ ወዳይሳ በዚህ እምነቴ የበላ ራስ ወዳዱኝ ስታመን ያልታመንኩ ሂሳብ ያስላ ከንቱ የማረባ ፍቅር ያልገባኝ ነኝ ገብጋባ ለራስ ቆሜ ለሰው አልሆን ያበላኝን እጄን
እርግጠኛ ነሽ ግን እሱ ያይሽ? ብረታ ያየው መልክ ጠፋኛል። ተረጋግ። የሆነ ተአምር እኮ የተፈጠረው አስመሰለሽ። ከወራት በፊት ለየቀኑ የነበረች አይደል እንዴ? ዛሬ ያየሽ ነው ምን አዲስ ነገር ተፈጠረ? አንቺ እኮ እንደዚህ የምትይው የልጁን ሁኔታ ስላላየሽ ነው። እንዴት ያፈጥብኝ እንደነበር ደግሞ እርግጠኛ ነኝ የሚለው። እንዴት አወቅሽ? ያለ ምክንያትማ ይሁዳ ነኝ የሚለውን ዘፈን ሰፈር ውስጥ ወስዶ አዘፈነኝ። ይሄ ደግሞ ስትጨነቂ ሁሉንም ነገር ነው የምትጠረጥሪው። አሁን ያን የሚያህል አንድ ፍሬ ልጅ እንደዚህ በተንኮል አይምሮ ይራቀቃል? ኧረ ሰው እንዳይሰማሽ። ወይ ጉድ! ሜሪ ልጁን እኮ ስላላየሽው ነው። የሆነ የተረገመ እኮ ነው። እኔ ስለሱ ሳስብማ የሆነ ትልቅ ሰው ሆኖ እድሜው ወደ ታች እየተቆጠረ ህፃን የሆነ ነው የሚመስለው። ምንም የልጅ ለዛ የለውም እኮ። ቢሆንም በአንድ አጋጣሚ ተዋወቅሽን ትንሽ ልጅ ለተንኮል ነው የቀረበኝ ብለሽ ከሆነ ሰውናል። ምንድነው መፍትሄው? የፊልማችን እኮ ሊመረቅ 2 ቀን ብቻ ነው የቀረው። ለምንድን ነው ጊዜሽን በአግባቡ ማትጠቀም? እኔም ለዛ መሰለኝ መፍትሄ ፈልጉ እያልካለሁ። አሎ ሄሎ ሚስ፣ ደህና ነሽ? አለሁልሽ። ቅድም ሆነሽ ነው ዘፈን አቋርጠሽ። ትንሽ ራሴን አሞኝ እኮ ነው። እና አሁን ተሻለሽ? አሁን ትንሽ ደህና ነኝ። ይሄን ያልከው ማማቅ ነው ደገደሉ ነው ብልታዝ። አሁን የት ነው ያለው? በሰዓት የተወናለሽ ቤቴኛ። ምን ነው በሰላም? ትንሽ ላዋራ ፈልጌ ነበር። አሁን ላገኝ ነበር። ኧረ አልወጣም እኮ ብራዘር አርድኛል፣ ይቆጣኛል። በወጣት እንገናኛለን። እሺ ደህና ነሽ? በቃሽ። ማን ምን ወይሳት በእናትህ ሲስተር ብሩን ካላመጣ ምናምን ብለህ ሊል እየፈገየሽ እና ከተቀበልካት ልቀበል ነው የመጣሁት። እኔ እኮ ገና ነገር ልቀበላት። ያማል እንዴ? ምን ሆነ ነው? የሰው ብር እንዳጠፋን እያወቅ እኔ በቀበላት ታዲያ አልሰጠት ነበር እንዴ? በቃ እሺ ነገ እመጣለሁ። በቃ ዛሬ ወዲህ ነው ብላት አፏን አዘጋል። ያው ከነገ ግን ማለፍ የለበትም። እሺ አብሽ ችግር የለውም። ሄሎ ዛሬ ቀጠሮ ነበር አይደል? አዎ ስላልተመቸኝ እኮ ነው። በቃ አንቺ ትቀልጃለሽ ማለት ነው። እኔ የሰጠሁሽን ጊዜ ንቀሽ አልተጠቀምሽበትም። በቃ ካሁን በኋላ ፊልምሽን ውሃ በላው። በፈጠረ እንደዚህማ እንዳታደርግ። ወይ በእግዚአብሔር አንድ ድል ብቻ ስጠኝ። እኔ ነገ ጠዋቱን ይቅርታ እንዳደረገልኝ ደውዬ ነው ማሰማ። እባክህን ፕሊዝ እንደዚህ እንዳታደርግ። በጣም ነው የምጎዳብህ። አንድ ድል ብቻ። በጣም እኮ አድርገሽ ይገባኛል እኮ በቃ ጊዜ እንደወሰድኩብህ ይገባኛል፣ ግን በጣም ይቅርታ። አንድ ድል ብቻ ስጠኝ። ነገ እስከ ከሰዓት ድረስ ብቻ ነው የምሰጥሽ። እስከ ምሳ ሰዓት ድረስ ደውለሽ ልጁ ይቅርታ እንዳደረግልሽ የማታስብ ከሆነ በውሳኔ በጣም ትደሰቻለሽ። ምንም ችግር የለም። በጣም አመሰግናለሁ። እሺ
ሄሎ ሚሽ ደህና አደርክ? የት ነህ? በቃ መጣሁ ከ30 ደቂቃ በኋላ እደርሳለሁ። በቃ ያልከኝን አድርጌልሃለሁ። ስለዚህ አንተም ቃል በገባህልኝ መሰረት አሁን ሰውየው ጋር ልደውልለትና ይቅርታ ታደርግልኝ ትነግረዋለህ። ይቅርታ እኮ ነው እንዴ? ያልከኝ ካርኩ በኋላ ለምንድን ነው ቃልህን የምታጥፈው? እኔ ቃል አላጠፍኩም። አንቺም እኮ ግን አድርግልኝ እኮ ያልኩሽ ነገር አልፈጽም። ዝፈኝልኝ አልከኝ፣ ዘፈንኩልህ። ሌላ ምንድን ነው የምትፈልገው? ኧረ ግማሽ ዘፈን እኮ ነው የዘፈንሽው። ስለዚህ ግማሽ ትእዛዝ ይቀርሻል ማለት ነው። ልጅ አይደለ? ምን ያለበት እንደ ልጅ ብትሆን? ለምንድን ነው ካሁን ክፉ የምትሆነው? ህፃን አይደለሁም። እሺ ይኸውልሽ አሁንም አንቺ በጣም ቀላል ትእዛዝ ነው። እኔም ካንቺ ጋር መንጠልጠል በጣም ነው እሺ ሰለቸኝ። ብንፋታ ይሻላል። እሺ ልስማ። በቃ ዛሬኛ ቤት ሂጂና ቡና ታፈልናለሽ። ምን አይነት ንቀት ነው ያለብህ? ምንድን ነው የምትፈልገው ከኔ? ያማል እንዴ? አንቺ ልበታሽ በጣም ይቅርታ አድርግልኝ። ግን በቃ እኔ ያለ ማድረግ ስለማልችል ነው። እኔ እናንተ ብንጭ ቡና ማፍራታችን ገባ? ለምን ግን በቃ የፈለገውን ሰው ቀጥታ እንደፈለገ እንዲያደርግልኝ ማድረግ ይችላል። እኔ ግን ያንን ማድረግ አልችልም። ለምን እንዴ? በቃ አልችልማ። እሺ ብሎ ይቅርታ አድርጌላታለሁ አልልሽ እንዴ? ኧረ እሱ ሊያሳብደኝ ነው ሳቢ። ትናንትና ያደረግሽው ግማሽ ተግባር ስለሆነ ደግሞ ዛሬ ሌላ ነገር አድርጊልኝ አይደል መሰለሽ? ምን አይነት ዕዳ ውስጥ ነው የገባሽው እባክሽ? ደግሞ ምን አድርጊልኛለሽ? ቤት ነይና ቡና አፍይልን እና አንበልሽ ሳቢ ደግሞ እና ቤቱ ድረስ ሂጂለት ወንድሙ ሊለቀኝ ነው። አንቺ ነሽ እኮ እንደዚህ የምታስበው። እሱ ለጓደኞቹ ለሰፈርተኛው ካንቺ ጋር ለመታየት አስቦ ነው እንደዚህ የሚያደርገው። እሱ እንደዚህ ነው የሚለው። ይሄኔ እኮ ስለ ወንድሙም ራሱ ምንም የሚያውቀው ነገር ላይኖር ይችላል። ይልቅ ጊዜ የለሽም፣ መፍጠን አለብሽ። ሌባው የሰጠሽ ሰዓት ሳያልፍብሽ ቶሎ መሄድ አለብሽ። ሜሪም ኢንተርቪው ሲጨርስ ደውላለሁ ብላለች። እና ሂጂ እያልሽ ነው? አዎ እሱስ ቢሆን ህግ ባለበት ሀገር ምን ያመጣል? ህግ እኔ አንድ ነገር ኮንኩ ባለ ህግ ምን ይሰራልኛል? አልመቀደም ነው እንጂ። ሰላምሽ እሺ ባልከኝ መኪናሽን ሰፈራ ቁምሻት እንግዲህ ጊዜ ሊሆንሽ ጨሱንም ሳይቀር ነው የሚሰርፈሽ። ኦኬ ራቅ አድርጊ ለቅማ። ኧረ አሁንም አራዳር ውስጥ ገብተሻል። የትም ቦታ ብትሄጂ ከሳተላይት ማምለጥ አይቻልም። ይሄ ሁሉ ህዝብ በእንደዚህ አይነት ሁኔታ እዚህ ውስጥ ነው የሚኖረው?
ወንድሜ እንደዚህ ቢሰማሽ ምን እንደሚልሽ ንገርሽ። እናንተ አርቲስቶች ስትባሉ ህዝቡ ነው እንጂ እኮ እናንተ የሚያውቃችሁ እናንተ ህዝቡ ናችሁ። ለዚህ እኮ ነው እኛ እንደዚህ የኖርን እናንተ ለምን ታገር እያላችሁ ትሰፍናላችሁ። ፊልም ብትሰሩ ቪላ ቤት ውስጥ ነው እየቀረጻችሁ ብትበሉ በርገር ነው። ካራክተሮቻችሁ እንዳለ ባለመኪኖች ናቸው። ለዚህ እኮ ነው ኑሯችንን ስለማታውቁ ፊልማችሁ ሊቀየር ነው ያልቻለሽ ነገር። ምን ይምጣልሽ? ቀዝቃዛ ነገር ወይስ ትኩስ ነገር? ምንም አልፈልግም። አራት ያ ትክዳዳሪ ቀዝቃዛ ነገር ከፈለግሽ ይኸው የሚገርም ቀዝቃዛ አየር አለው። ትኩስ ነገር ደግሞ ከፈለግሽ ትንሽ ታርቃለሽ። ጎረቤቶቻችን አሁን እነዚህ ስለሚጀምሩ የሚገርም ትኩስ ስድብ ታጣጣለሽ። ዘጋና ቡና እስክታፈ ድረስ ምግብ ነው። ምንም አልፈልግም አልኩ። ሁሉንም የማይሆንም ብለሽ አይቻልም። እሺ አድማጮቻችን ከማስታወቂያ በኋላ ተመልሰናል። አሁን የምንገኘው በአሃ ኤፍኤም 95.4 ላይ እንገኛለን። ባለፈው ሳምንት በነገርናችሁ መሰረት ዛሬ አክትረስ ሜሪ የክብር እንግዳ ሆና እዚሁ ስቱዲዮ ተገኝታለች። በጣም ደስ የሚል ነገር ነው። የኔ መጀመሪያ ጥያቄ ቢሆን ደግሞ በነገው ዕለት ይወጣል ተብሎ በጉጉት የሚጠበቀው ወደኋላ የተሰኘው ፊልም ላይ ተሳትፈሻልና እስቲ ስለሱ አንዳንድ ነገር ታጫውሽን። ይቅርታ አድርግልኝ ስለ ህይወት ብዙ ባጠይቀኝ ደስ ይለኛል። ማለት ስለሳተፍሽበት እኮ ነው ችግር አለ ማለት ስለተሰረቀ ምንም ብናወራው ትርጉም የህይወት ዘሪ ፊልም ሰርቋል እያልሽኝ ነው? ተሰረቀ ስለምሰረቅ አይደለም እንግዲህ ታውቁ አንዴ ስም አክትረስ ሜሪ መችና እንዴት ልትሰረቀ ትነግሪኝ ትችያለሽ? ተሰረቀ ማለት ነው ስለሰረቁ ሰዎች አይደለም አንዴ ልታዳምጠኝ ትችላለህ? ማን እንደሰረቀ በቂ መረጃ ካለሽ ያው ባይገርምሽ እኛ ቤት እንጀራ የተጋቡ በተጋገረ በንጋት ሆኖ ጉርምሰት አንተና ያው ብቻ ናችሁ አብራችሁ የምትኖሩት ማለት ነው? ባለን አልባለ ነው ባዛ ደግሞ ልጆች ፈቁጡ ሰካራም ሲሆንበት በፍጹም ምክንያት ከስድስት ወር በፊት ይደየናል። ሶሪ እዮብ ግን ለምንድን ነው እንደዚህ የሚሆነው? ምን ያስቸኩልሻል? ሲመጣ ራስሽ ትጠይቂኝ ነው። አይ አሳዝነኝ። አንቺም ለሱ ታዝኛለሽ እንዴ? ምን ማለት ፈልገህ ነው? እኔ ሰው አይደለም እንዴ? እንዴት አላዝንም? አይ ከዚህ በፊት እንደነገርኩሽ ሌባና አጭበርባሪ ስለሚመስለኝ ነው። ምንድነው ይህችን ቃል ግን የምትደጋግማት? ብደጋገም ምን ችግር አለው? ራስሽ የምታውቂው ራስሽ አለሽ። ከዚህ በኋላ ግን እንደዚህ ባትለኝ በጣም ደስ ይለኛል። ምግብ ምናምን ማን ነው የሚያበስልላችሁ? የኛ ሰፈር ነዋሪዎች እኮ እንደናንተ ሀብታሞች ራሳችንን ስላላጠር ዛሬም ድረስ በመተባበር ነው የምንኖረው። ጎረቤቶቻችን ናቸው የሚሰሩት። ሄሎ ሳብዬ። ሄሎ ቢቢ በእናትሽ ጉዱነና ምን ሆነሽ? የሜሪን ተባል ሰማሽው እንዴ? ስለ ፊልም መሰረቅ እኮ አወራች። እርግጠኛ ነሽ? እንዴት አልሰማሽውም? በቃ መጣ። እሺ በቃ እሺ እሺ ምን ሆነሽ ነው? አንድ አፏን የማይቋጥር ጓደኛ አለች። ዛሬ ኢንተርቪው ነበረው ፊልሜ ስለመሰረቁ። እና ምን ችግር አለው? ፊልሜ መሰረቁ ከተሰማ በጣም ነው የምከስረው። ደግሞ ተበድሬ ነበር የሰራሁት። በቃ ላለፈ ነገርማ ትጨነቂ።
ዝም አልሽ? ብቻ ልትሄጂ እንደው ያው ሌላ ቀን ምናምን ብትይኝ አልሰማሽም። እሺ በቃ ጆብ መምጫው ስለደረሰ ቡና ምናምን እንዴ በራስሽ ዳብ ሰርተሽ በልተሽ ስለማታውቂ ነው። ባይሆን ከሰራ አቀራረብለት እኔ ቡና ገዝቼ ነው ደረስ በተፈ ሆኖ ብለሽ አፍሪና ማለት እኔ እዛ ደርሼ ስመጣ ለልጁ ትደውይለትና ይቅርታ እንዳደረኩልሽ ይነግረዋል። ነጋልሽ ደግሞ ላንቺ ሲል እንደው ባልነጋ እኛ በየሶስት ወር 10 ብራችን እያዋጣን እናስመጥጣለን። አንቺ ከነ ልጆች እየገባሽ ትዘበልያለሽ አይደል? ኧረ ጉድ ነው ታይቀበልና ለውሽ ሴትዮ ሲጀምር እንደኛ ለሽንት ቤቱን ለመጠቀም እንደኛ መመገብ ይጠብቅብሻል። ታዲያ እኮ ነው ያደረግሽው። ለምን ንገሪኝ ትያለሽ? ታዲያ ያደረግሽው እኮ ማደር ነው የቀረሽ። ይገባሻል? አንቺ አንጀትሽ ተጣብቆ ቂጥሽ ላይ ሆነ ምን ላርግ ትቃጠያለሽ፣ ትጨስያለሽ። ተኪ መብላት ነው መብላት ያለሽ ማትረባ እንደው ከዚህ ጋር ስንት አይነት ሰው ይኖራል? ወይ ማርዬ ረጭብሽ አይዞሽ አይዞሽ እኔ አቀባልሻለሁ። ታቱ አይ ግድ የለሽም ተረጋጊ፣ ግድ የለሽም። አይ እንደምትሆን ነው እኮ የሚያሳጣሽ ሴት። ተይው ችግር የለም ተይውሽ። ቆይ ልንገርሽ፣ ይኸውልሽ አመል አድርጎባት ነው እኮ እንጂ ጥላቻ መሰለሽ? አንድ ቀን ታታይ ሁሉ ትቸገራለች። ተረጋጊ። ቂማቲን ክፋት ይመስልባታል እንጂ ትንሽ በሳሚኛለሽ ልጄ ከትምህርት ቤት መምጫው ደርሷል። እስቲ አንድ እንጀራ በድልኝ በኋላ ስጋግር ሰጥሻለሁ አላልኩሽም? አንጀቷ ላይ ጨክን። እሺ ሰጥሻለሁ፣ ጠብቂ። ይገርምኛልሽ አራይሽ አትፍሪ። ምን ያለ ነው? ምን አስራሽ? አትሶሽ ማፈር ሳይሆን አይ ችግር ነገር ለኩልሽ ተፈለኩት ዮብን የመሰለ ልጅ እንዲህ ባክኖ ተከብይቀ በሱ ሰበብ ይኸው ታናሽ ወንድሜ ምን ይመስላል? ቀጪና ታልባላቱ ከቶ ሆነ። እባክሽ አንተ ነገር ምንልሽ ይኸው ቢና ጠንከር እባክሽ አደራ እባክሽ ዮብን ጠንካራ ሰው እንዲሆን አድርጊ። ይህንን ጮኝነት ነው ልሎ ሰላም ነው? ይሄ ምን ምሎሽ ነው እንደዚህ ሆንሽው? ምንም አትናገሪም። አንቺ ደግሞ ያምሻል እንዴ? ይሄ ምንጭሽ ነው የምናደርገው? ወደጄ እኮ ማረገው እኮ ነገር አይደለም። ያ ሚስጥር እኮ መቋጠር እንደማልችል ታውቂያለሽ አይደል? በቃ እሺ ለኔ ሁለተኛ ምንም አይነት ሚስጥር ለኔ እንዳትነግሩ በቃ። አሁን ግን ለሰራው ስህተት እርግጥ ጸባይ ተናገረኝ ምናምን ትልም በረኮ ከሰጠነው ማስተካከል ይኖርብናል። ደግሞ መቀባጠርሽ ሳይንስ እንደገና ሌላ ነገር ታወራለሽ?
ሄሎ ሂቢ ሰላም ነው? አለው እንዴት ነሽ? ሰላም ነው? ምንድነው የምሰማው? ፊልሙ ተሰረቀ የሚባለው ነው? ዝም ብሎ ነው የሚያወሩት። ቤሪ አይደለች እንደ ኢንተርቪው ላይ ስታወራ ፊልሙ ከተሰረቀ በኋላ ብዙ ሲኒማ ቤቶች አናሳይም ብለዋል። አዎ ከምርቃት በኋላ ምንም ፕሮግራም አንይዝም እያሉ እየደወሉልኝ ነው። በቃ ምን ልበልሽ? በጣም ግን አንተ ምንድን ነው ይሄን ያላደረኩ? ያላደረግሽ ነገር አለ። እሱን አሁን ማውራት አልፈልግም። አሁን የደወልኩልሽ ሁላችን እንደተቋረጠን ነው። እሺ በቃ አንድ ድል ብቻ ስጠኝ። አንዴ ብቻ እባክህ። በጣም ብዙ ገንዘብ ያወጣሁበት ነው። እባክህ አንድ ድል ብቻ ስጠኝ። እሺ ግን የመጨረሻ እድልሽ እንደሆነ ይወቂ። እሺ ግን ምቼ አይመስልም። በጣም ከባድ ነው። ቤቴና ይዤ አደርገዋለሁ። ምንም ነገር ይሁን ጠይቀኝ። እሺ የመጨረሻ ትዕዛዝ እንግዲህ ምን መሰለሽ? ፊልም ፖስተር እንዳለ ታነሽና በሱ ቦታ ያስቀየምሽው ሁሉ ፖስተሩ ላይ ታንቺ። አንተ ያመሃል እንዴ? እንዴት ነው እንደዚህ ማደርገው? ፊልሜ እኮ የሚመረቀው ነገ ነው እያልኩ ነው ያለሁት። እኔ እኮ መጀመሪያም እንደማችል እኮ ነው። ለማንኛውም ውሳኔውን የማትቀበል ከሆነ በዚህ ለሻስ እኔ ግን ሜሽን እየጠረጠርኩት ነው። እንዴት ምን ያላደረግሽ ነገር አለ ነገር ይችላል? ህፃኑ ራሱ ሌባ ቢሆንስ? ይሁዬ ምንሽን ነው? ሌባው ተራ ሌባ ቢሆንማ ብር ልጨምርልህ ስትይው እሺ ይልሽ ነበር። እንዴ ባለፈው እንዳልሽው ከወንድሙ ጋር ተመሳጥሮ ሳይቀር ግዴለሽም ሌባው ራሱ አሁን አገኘውና እውነቷን አወቀችው። ሄሎ ሚሽ የት ነህ? ወሬንም ወስ ሴትዮ ምን አስበሽ ነው? ከዚህ በኋላ መፎጋገሩ ቢበቃ ጥሩ ነው። እሺ እቃ ያለው አንተ ጋር ነው አይደል? ፊልም ያለው አንተ ጋር ነው። ያን ፊልም ኧረ እባክህ ልታሽኝ ትፈልጋለህ? እና የሰረኩሽ ብቻ ዛፓ ጋር ምናምን ጋር ልትወስጂኝ ባልሆነ ይኸውልሽ አንድ ነገር ልሁንና ፊልምሽን ወዲያው ነው እሺ ማስበተን። ቆይ አንተ ልጅ እኔ ግን ምንድን ነው ያደረኩት? ኧረ እባክሽ ባላወቀ ምናምን ሆነሽ ሌባ አይደለሽ እንዴ? ሌባ አትበለኝ። ፊልሙን የሰራሽ እኮ ወንድም ይሰርቅሽ አይደል? አዮ ስክሪፕቱን አይቼዋለሁ። በጣም ቆንጆ ነው። አዎ በጣም ነው የወደድኩት። እና ምን እንዳሰብኩ ታውቃለህ? በመጀመሪያ ፊልሙ እንዲሰራ ትፈልጋለህ? እንዲህ ምን ጥያቄ አለ? በጣም ተስፋ ያደረኩበት ስክሪፕት እኮ ነው። እና ፕሮዲዩስ እንዳደረገው ነው የፈለግኩት። ከነ ስሙ ብንስማማ ምን ይመስላል? ቢያንስ አንቺ ከሌሎች ትሻለሽ ብዬ አስቤ ነበር። አንቺ ግን አብዛኞቹ ያለበላ ብትሰራ ነው የሚሻለው። በጣም ነው የሚቆጭ። እሱ ቢስልሽ አንቺ ጉልበትሽና ታዋቂነት ተጠቅመሽ በሱ ነው ልትከብሪ ይፈልግሽ። እሱ በተደጋጋሚ እየመጣ ራሱ ቢጠይቅሽ አንቺ ግን እምቢ አልሽ። እሱም ተስፋ ቆረጠ። እናታችንን ማጣ። በመማሪያም ጊዜ ሌባውኝ ይቀር።
እሺ ታዲያ ምን ያህል ብር ነው ተሰጥቶ? አቻምሽ አንዴች ምን ዋጮ ማለት ናት። ይሄ የብር ጉዳይ አይደለም። ለብርም አሱ ያኔ መጀመሪያው ነው አይጨርስም ነበር። ያንቺ ብር አፍርፍረሽ ቢዩሽ ያለት ቤት የመጣሽነት በዩብዝበት አትለወጫለሽ ቢሄድ ወንድም እኮ ነው ቤታችሁን ሊያሳየኝ ይዞኝ መጥቶ ህይወት ነኝ እንዴ ምን ታደርገኝ ነው? ህይወቴን እንዳበላሽሽ ያንቺንም እንዳበላሽ እንዳጨለምሽ ያንቺንም እንዳጨለመው ለባከነ እድሜ ለሞተችው እናቴ በምን ትክሽኛለሽ? ብፈልግ በውሳት ልገልሽ ልጎዳሽ እችላለሁ። አንቺ ያረግሽው መድገም ስለዚህ ተውላሽ ሂጂ ነግጂና አትርፊ። አንቺ የሚለፍልሽ የሚለፍልሽ ሂጂ እሱ በፍቅር ነበር ያሸንፍሽ የጣር አንቺ ግን እንደጅላይሽ ግራን ሲመቱ ቀኘን ስጣቸው ያለ ሲመክር እኔን ግሬን ለመቱ ቀኙንም ግሬውንም ነው ማጣፈው እያልኩ በጉልበት ካሉን እዚህ ዓለም ላይ መሮን እንደማች በዚህ እድሜ ተረድቻለሁ። አይወልሽ አንቺ ምን የፈለግሽውን ነገር ብታረጊ ማለት ትከስሪያታለሽ እንጂ ፊልምሽን አልሰጥሽ። እሺ ምንድን ማድረግ ይያል ምንድን ነው ማምነው ፊልሙ ያንቺ ዓለሙ ለህዝብ ተናገሪ። ከዛ በኋላ ደግሞ ለጆብ የሚገባው ነገር ስጪ። እንዴት ነው እንደዚህ ማደርገው? ስንት ጊዜ ሙሉ የለፋውበት ክብርና ዝናዬ እኮ ገደል ነው የሚገባው። እሱ እኮ ለትንሽ ቀን ነው። ከዛ በኋላ ይሄ ምንድን ነው ንግት? አው አሪያ ነው የምትባለው። ካለ ወለታ ግን ከሁለቱም ሳቱ ነው። ካሁን በኋላ ደግሞ የኛም ታሪክ ነው ፊልም አድርገን መስጠት እንዴ? እሱንማ እስካሁን ስተውነው አልነበር? ወይ ግን እንዴ ለማለት ከልቧ ከሆነ ስላመንካት ብቻ ትችላለች። እሺ ስልኩን እንኳን ለኔ ካሁን በኋላ ምንም አያደርግልኝ። እኔ ግን ቢያንስ ሸጪ ለሲስተር ምናለ በፍጹም እንደዚህ አይነት ውሳኔ ወስናለሁ ብዬ አላሰብኩም ነበር። ግን የሶስት ሰዎችን ህይወት ያጠፋው ያህል እየተሰማኝ ነው ያለው። ይውየሙች ጓደኛዬ በመሆንሽ በጣም ነው የኮራውብሽ። ሌሎችን ብሽቅ አርቲስቶች እንዳንቺ ቢያደርጉ ምርጥ ነው። እኔ ግን እንደገረመኝ ታውቂያለሽ? ሌሎች ዘፋኞች በእውነተኛ ታሪክ ላይ ተመርኩዞ ሲዘፍኑ አንቺ ግን ዘፈንሽን እውነተኛ ታሪክ ነው ያደረግሽው። በቃ ጋርሽን አረ መሽታን አብረን አረ ማከፈት ነው ብቻዬን ነው የምሄደው። ለምን? አረ በዚህ በጨለማማ አብረን ከሄድኩ ጨለማውን እንፈራታል ነው። ይሄን ነገር ጫርጫር አድርገሽ ጮህ ቻው። በጊዜ ናት። የሚገርም ራስን ተጠብቅ። ጊዜ ናት። ቆንጆ ራት ሰራለሁ።
ሄሎሚሽ ምን ነው ቆየ? ብሩን ነገ ጧት ይዘሽ ነይ ነበር። ብሩን ይዘሽ ነይ ነበር ጅንጉርጉርነት ሌባም ሌብነቱን ይተው ዘንድ እንደምን ይቻላል ይላል መጽሐፍ። በአንድ ጊዜ ነው እንደ ጸባዩን እንደ ቂጣ የሚገለባብጠው። አረ ድምፁ ይሳል መስለኝ። ይሄ ደግሞ አንዳንዴ ሞኝ ትሆኛለሽ። እስከ ዛሬ ድረስ ድምፁን እየቀያየረ ነበር እንደሚሸውድሽ። ይመለ አጋግም ሙሉ የሌለ አይነት ነውሽ። ብሩ ለብቻው ሊበለውናል። እንዴት አወቅ? ያን የራሱ ላፕቶፑን ያስቀመጠበትን ቦታ ፈልገን እኛ እንሽጥላት ሲለኝ እምቢ ስለው በርገን ጥሩ ሲበረም ታላለም ድረስ ቆም የሌለ ሃርድ ሰጥቶኝ ስለነበር ነው። አሁን ደግሞ ለብር ብሎ አንተ እንዲህ ሲያረግሳ ባክፋ እሺ ለምን ስልኳን የተቀበለ ይመስላል? ካላመንከኝ ፈሷት ደውልና አረ በቃ አንተ የኔ ብልጦን ካርለ እና ታዲያ አንተ እንደ ዳክተር መጨረሻ ላይ ሐሳብን ስቀይር 50,000 ብር ለሚያክል ትልቅ ነገር ማንንም ሳይበለው አየር ላይ ሲጠራ ያሳዝነን። ይኸውልህ ፋጋ ተቀበላትና አሳያለሽ። ኧረ ተው ሚሽሊና ታስፈራራኝ። ይኸው በአንተ ምክንያት ይሄ ብር ቢያመልጠኝ ማለት ነው ማናችንም ሳንጠቀም ካርድ ዲስኩ ላይ ፊልም ነው ሽንበትን ከተያዝኩም ደግሞ አብረን ተያዘን ወደ ቂሊንጦ ወርደታል። ሄሎ መሽ በጣም ይቅርታሽ፣ በጣም ይቅርታ። በሰላም ነው? አዎ፣ ኧረ ምንም ችግር የለም። ምንም ችግር የለም። ገብቶኛል ሁሉም ነገር ነሽ። እንዴት? ምኑ ነው የገባሽ? ዋናው ሌባ አንተ እንዳልሆንክ ገብቶኛል። አንተ የወንድምህን ድርሰት ለማስመለስ ከሱ ጋር እየተባበርክ ነው አይደል? አሁን እንዲሁም እሱን ላገኘው ገንዘቡን ልሰጠው እየሄድኩ ነው። ቦታው ላይ ስደርስ እደውልልሃለሁ። እሺ። ሄሎ ደረሽ? ቀጥ ብለሽ በእግርሽ ነይና ቅርጫቱ ጋር ስደርሽ ብሩን አስቀምጪው። ቀጥ ብለሽ በገንዳው ጋር ታጠፊ። እዛ ጋር ስትደርሺ ጉድጓድ ነገር አለልሽ። እዛ ውስጥ ላፕቶፑን ታገኘዋለሽ።
በትናንትናው ዕለት በደማቅ ሁኔታ በመላው ሀገሪቱ በጉጉት ሲጠበቅ የነበረው ፊልምሽን አስመርቀሻል። እንኳን ደስ አለሽ። አመሰግናለሁ። በተለይ ምርቃትሽ ላይ በነበረው ፕሮግራም ላይ በእውነት እኔ ራሱ በጣም የተደሰትኩበት ነው። ታላቅነትሽን የሚያስመሰክር እጅግ አኩሪ ተግባር ፈጽመሻል። ስለ ጉዳዩ ያልሰሙ ተመልካቾች ስለሚኖሩ ጨዋታችንን ከዚህ ብንጀምርስ? እሺ ደስ ይለኛል። ያው ትናንትና ምን እንደተናገርኩት የፊልሙ ጽሑፍ የኔ ሳይሆን አንድ የውጌታነህ የተባለ ልጅ ነው የጻፈው። በጣም ፖቴንሻል ያለው ልጅ ነው። ለፈጸምኩት ስህተትም በህዝብ ፊት ይቅርታ ጠይቄዋለሁ። አሁንም በድጋሚ ይቅርታ እንዳደረግልኝ ጠይቀዋለሁ። ወደሚቀጥለው ጥያቄያችን ስናመራ ሳሚ ምን እንደሚለኝ ታውቃላችሁ? ቅድም ኢንተርቪውን አይቼዋለሁ። በጣም ደስ ብሎኛል። ስለዚህ እስከዛሬ ያበደርኩሽን ብር በሙሉ ትቼልሻለሁ። ቀልደኛ ነው። ፊልም ስለሆነ ነው እንጂ የሆነ ቢሆን ነው ማንቆርጥሽ ነበር ይዞ የሚቀበል እና ተመልሳችሁ አብራችሁ ልትሆኑና እንደዛ እንኳን የሚሆን አይመስለኝም። እነሱም ብዙ ማያግባቡን ነገሮች አሉ። መጀመሪያ እኮ ስትጣሉ መጨረሻ ላይ እንደምትለያዩ እንደተመልካች ገምቻለሁ። አንተ ምን ያቅለበልበው እንዴ? መጨረሻ ላይ እኮ ጫኑ ልጅ እየተቅለበለበ ተመልካችን እኮ ማሳቃለ። አይ ኢትዮጵያ ፊልም እናንተ መጨረሻ ላይ ልትፈቀሩ ነው። ሰሚያለሽ? ብሬን ካላመጣሽ ፊልምሽን ከሃርድ ዲስኩ ላይ ኮፒ ስላደረኩት ወዲያውኑ ሽን በተነች።